ሰላም ጤና ይስጥልን ውድ የቻናላችን ተከታታዮች የፕሮግራማችን ቤተሰቦች በድጋሚ ወደ እናንተ ዛሬ ወደሚመለሰው የእንግሊዝ ፕሪሚየር ሊግ ከኢንተርናሽናል ብሬክ በኋላ በድጋሚ ዛሬ ማክሰኞ ይጀመራል። ሮብ እስከ ሐሙስ ድረስ የሚደረጉ ጠንካራ ፊክስቸሮች አሉ። በርካታ ደርቢዎች ይደረጋሉ። ከዛሬ ጀምሮ እስከ ሐሙስ ድረስ የለንደን ደርቢ፣ መርሲሳይድ ደርቢ ትላልቅ ጨዋታዎች ይደረጋሉ። በዛሬው ዕለት ከሚጠበቁ ጨዋታዎች መካከል በለንደን ደርቢ አርሴናል በሜዳው ፉላም የሚያስተናግድበት እንዲሁም በተጨማሪ በሲቲ ግራውንድ ኖቲንጋም እና ዩናይትድ የሚያደርጉት ጨዋታ ዛሬ ከሚደረጉ ፊክስቸሮች ተጠባቂ ናቸው። አንደኛውን ጨዋታ ነጥለን በዚህ ፕሮግራም እንመለከታለን። የሚካኤል አርቴታ አርሴናል የማርኮ ሲልቫን ፉላምን በሜዳ ያስተናግዳል። በዚህ ጨዋታ ዙሪያ የተወሰኑ ቆይታ እናደርጋለን። ፕሮግራማችን እንደ ሁል ጊዜው ላይክ አድርጉ። ላይካችሁ የፕሮግራማችንን ተደራሽነት ከፍ ያደርጋል። ላይካችሁ ስለሚጠቅመን ላይክ አድርጉ። አዲስ የሆናችሁ ደግሞ ሰብስክራይብ በማድረግ ፕሮግራማችንን እንድታዳምጡ፣ በተጨማሪም ከሀገር ውጭ የምትገኙ ውድ የቻናላችን ተከታታዮች በሱፐር ታንክስ በሱፐር ስቲከር ድጋፍ አድርጉ ለዚህ ቻናል። አባይ ያለፈው ሳምንት በቡካዮ ሳካ መመለስ በሰራነው ፕሮግራም ላደረክልን ሪከርድ የሆነ የሱፐር ታንክስ ድጋፍ ልባዊ ምስጋናችን እያቀረብን ሌሎች ከሀገር ውጭ የምታደምጡ ድጋፍ እንድታደርጉ በአክብሮት እንገልጻለን። የለንደን ደርቢ የአርሴናል እና ፉላም ጨዋታን በተወሰነ መልኩ ስንመለከት የሁለቱ ክለቦች ጨዋታ ባለፉት ጊዜያት በተለይ ሚካኤል አርቴታ መምጣት በፊት በአርሴን ቬንገር አርሴናል በሚሰለጥንበት ወቅት በለንደን ደርቢ አርሴናል ከፍተኛ ሪከርድ እንዲያስመዘግብ ወይም ተጋጣሚ ላይ የለንደን ክለቦች ላይ ከወሰዳቸው ብልጫዎች መካከል አንዱ በደርሶ መልስ በአማካይ በአንድ የውድድር ዓመት አርሴናል ሊያገኝ ይችላል ተብሎ ከሚጠበቀው ወይም ከሚገመቱ ቡድኖች መካከል ከለንደን ተጋጣሚዎች ውስጥ አንዱና ዋነኛው ፉላም ነው። አርሴናል በደርሶ መልስ 6 ነጥብ ለረጅም ጊዜያት ሲያገኝ የቆየበት ፊክስቸር ነው በክሬቨን ኮቴጅ እንዲሁም በፕሪሚየር ሊግ። ምናልባት ፉላም ከሊጉ ወርዶ እስከሚመለስ ድረስ ባሉት ጊዜያት እነዚህ ሪከርዶች አይመዘገቡ እንጂ በአርሴን ቬንገር ውስጥ ከምናያቸው በየዓመቱ አርሴናል ከሚያስመዘግበው ድልና ከሚያገኛቸው 6 ነጥቦች መካከል አንዱ ፉላም ነው። በተለይ ፉላም ከሮይ ሆችሰን ጋር ከተለያየ በኋላ በአርሴን ቬንገር አርሴናል ከፍተኛ ብልጫ ተወስዶበታል። በለንደን ደርቢ አርሴናል ብርቱ ዱላውን ከሚያሳርፍባቸው ክለቦች መካከል አንዱ ነበር። ነገር ግን ባለፉት 2 የውድድር ዓመት የሚካኤል አርቴታን አርሴናል ከዋንጫ ካስቀሩ የዘንድሮ ዓመትን ጨምሮ በየፊክስቸሩ አርሴናልን በተመሳሳይ ጨዋታ ነገር ግን የተለያየ ጌም ፕላን በተለያዩ ተጫዋቾች ይዞ በመግባት ተቀራራቢና ተመሳሳይነት ያለው ነገር ግን የተጫዋቾች ሽፍትና ሮቴሽን በታክቲክ ለየት ብሎ የተወሰኑ የጨዋታ ለውጦችን በማድረግ ባልተጠበቀ መልኩ በተጠናቀቀው የውድድር ዓመት ከአርሴናል 4 ነጥብ አገኙ። ያልተጠበቀ ይህን ሪከርድ ፉላም ለማስመዝገብ ከ10 በላይ ዓመት ቆይቷል። በኤምሬትስም ነጥብ አግኝቶ በሜዳው 3 ነጥብ ካገኘ የሚካኤል አርቴታን አርሴናል በተጠናቀቀው የውድድር ዓመት የውድድሩ መጀመሪያ አካባቢ በኤምሬትስ በጎዶሎ 2-2 ተለያዩ። አርሴናል ወሳኝ 3 ነጥብ በሚያስፈልገው ሰዓት መሪነቱን ለማስፋት በሚያደርገው ጥረት ነጥብ የማስፋትን አጋጣሚ ሳይጠቀም 2-1 በክሬቨን ኮቴጅ ሽንፈት አጋጥሞት ነበር። ከመምራት ተነስቶ ነው እንግዲህ የሚካኤል አርቴታ ቡድን በዚህ ፊክስቸር በክሬቨን ኮቴጅ ሽንፈት ያጋጠመው። በዘንድሮ የውድድር ዓመት ደግሞ በክሬቨን ኮቴጅ 1-1 ነበር ሁለቱ ክለቦች የተለያዩት። በራውል ሂሜኔዝ ፉላም መሪ መሆን ሲችል ዊሊያም ሳሊባ ዘግይቶ ከረፍት በኋላ ወደ ጨዋታው መጠናቀቂያ አካባቢ ግብ ማስቆጠር የቻለው። በዚህ ፊክስቸር ከምናስታውሰው አጋጣሚዎች መካከል በዘንድሮ የውድድር ዓመት ቡካዮ ሳካ ያስቆጠራት ግብ በእንቅስቃሴ ጋብሪኤል ማርቲኔሊ
የኦፍሳይድ ትራክ ውስጥ ተገኝቷል በሚል የተሻረችው አጋጣሚ ነው። ግን ያ ግብ ከተሻረ በኋላ ከተወሰኑ ጊዜያት ምናልባት አርሴናል 2-3 የሊግ ፊክስቸሮችን ካደረገ በኋላ አንዳንድ በራሳቸው የቪዲዮ እይታ መስመሩን አስምረው ስንመለከት ደግሞ ኦፍሳይድ የማይመስል ኳስ ነበር አርሴናል የተሻረበት እና እንደነዚህ አይነት አወዛጋቢ አጋጣሚዎች ነበሩ። በተጠናቀቀው የውድድር ዓመት 2-2 ሲወጡ ፉላም በጎዶሎ ነበር። አርሴናል የጨዋታውን አብዛኛውን ደቂቃ ባሲ በቀይ ካርድ ወጥቶ እየመራ ነበር። መጨረሻ ላይ ግብ አስተናግዶ ነው እንግዲህ ቡድኑ 4 ነጥብ አምና ዘንድሮ አርሴናል 1 ነጥብ። በ3 ጨዋታ በለንደን ደርቢ አርሴናል ተከታታይ ጨዋታ ጥሎ አያውቅም። ለመጀመሪያ ጊዜ ፉላም በምስረታው ጊዜ አንስቶ እስካሁን ባለው የእግር ኳስ ታሪኩ አርሴናልን 3 ተከታታይ የለንደን ደርቢ ጨዋታ አስጥሎ አያውቅም ነበር። ለመጀመሪያ ጊዜ ነው። በዚህም እንግዲህ ያገኙት ነጥብ 5 ነጥብ ነው። ፉላሞች አርሴናል ያገኘው 2 ነጥብ። በተጠናቀቀው የውድድር ዓመት አርሴናል እነዛን 4 ነጥቦች ከፉላም ጋር ያጣውን ቢያገኝ ዋንጫውን ያነሳ ነበር። ስለዚህ አርሴናል ዋንጫ ካላነሳባቸው ምክንያቶች መካከል አንዱ ፉላም ነበር። የአስቶን ቪላው ጨዋታ የሊጉ ፉክክር በጋለበት ወቅት ስለጣለና ሲቲ ከዛም በኋላ ሞተሩን አሙቆ መሪነቱን ሳይለቅ ስላጠናቀቀ ጎልቶ ወጣ እንጂ ቀደም ብሎ የተንሸራተተበት መንገድ ተገቢ ያልነበረ 3 ነጥብ በሚያስፈልገው ሰዓት በዛ ወቅት እንዲሁም የነጥብ ልዩነቱን ማስፋት የሚችልበት አጋጣሚ ነው። በቦክሲንግ ዴይ አካባቢ ቡድኑ ሽንፈት ያጋጠመውና ይሄ ደርቢ ከዛን ጊዜ በኋላ ትኩረት እየሳበ በሂደት ቀስ በቀስ የፉላሞች ትላልቅ ክለቦችን የማስጣል አቅም እየበረታ መጣ። በሊጉ እንግዲህ የተለያዩ ትላልቅ ክለቦችን አሸንፈዋል፣ ነጥብ አስጥለዋል። በጥሩ ፎርም ላይ ነበር የሚገኙት። ባለፈው ሳምንት ምንም እንኳን በኤፍኤ ካፕ በክሪስታል ፓላስ በሜዳቸው ተሸንፈው ከኤፍኤ ካፕ ውድድር ውጪ ቢሆኑም የማርኮ ሲልቫ ለትልቅ ጨዋታ የሚሰጠው ትኩረት በተለይ ደግሞ ከሚካኤል አርቴታ አርሴናል ጋር ሲገናኝ የሚከተለው የጨዋታ መንገድ ተመሳሳይ የሆነ ግን ለሚካኤል አርቴታ ቡድን ፈታኝ የሆነ የጨዋታ ስትራክቸር ነው ይዞ የሚቀርበው። እንደምታውቁት አርሴናል በቅርብ ጊዜያት ውስጥ ከሚታይበት ትልቁ ክፍተት መካከል በሎው ብሎክ የሚጫወቱ ሚድል ብሎኮችን የሚድል ሰርድ ላይ ያሉ እንቅስቃሴዎችን በአብዛኛው በአግሬሲቭ ኢንተርሰፕት በማድረግ በራሳቸው የመጫወቻ ክልል ወይም አርሴናል ፋይናል ሰርድ ከገባ በኋላ ስሩ ፓስ ቢግ ቻንሶችን የሚፈጥሩበት የአየር ላይ ኳሶችን ወደ ጎን ወደ ሁለቱም በግራም በቀኝም በማስፋት ጠባብ የሆኑ ስፔሶችን በመፍጠር በተለይ አርሴናል ከክንፍ በሚነሱ ኳሶች ላይ ለሚያደርገው እያንዳንዱ እንቅስቃሴ ጠንካራ የመከላከል ስትራክቸር በመጠቀም ብሎ ብሎክ አርሴናል ነጥብ በማስጣል የሚታወቅ ቡድን ሆኗል። እንዲህ አይነት ቅርጽ ይዘው ነው እንግዲህ እኚህ ፖርቱጋላዊ ልክ እንደ ሀገራቸው ልጅ እንደ ጆዜ ሞሪኖ ተቀራራቢ የሆነ የመልሶ ማጥቃት ከፍተኛ የመከላከል አቅም ከአካል ብቃት ጋር ከረጃጅም ተጫዋቾች ጋር አካተው በጨዋታ ከሚደረጉ ሙከራዎች ይልቅ የሚነፉ የዳኛ ፋውሎች የሚበዙበት አይነት እንቅስቃሴ ነው። አካል ብቃትን ያተኮረ ፈጣን ትራንዚሽን በሎው ብሎክ የሚጫወት ቡድን ነው። እንዲህ አይነት ቡድኖችን ደግሞ በቅርብ ጊዜያት ውስጥ የሚካኤል አርቴታ ቡድን ለማስከፈት ሲቸገር እንመለከታለን። ዋነኛው ሚስጥር ደግሞ ከፊት ለፊት ቡድኑን የሚመራው ትክክለኛ የ9 ቁጥር ተጫዋች አለመኖሩን ያ በዋና ነጥብ ይነሳል። ምክንያቱም ተከላካዮች ቡድኑ በሚድ ብሎክ ላይ በሚንቀሳቀስበት ወቅት ሃይላይንን ወደ አርሴናል የሜዳ ክፍል ድሮፕ አድርገው እንዲጫወቱ የሚያስገድድ የ9 ቁጥር የአጥቂ እንቅስቃሴ ቡድኑ የለውም። ስለዚህ ወደ ራሳቸው የሜዳ ክፍል አሰንብለው የጨዋታውን አብዛኛውን ክፍለ ጊዜ ሁለቱ ተከላካዮች በአብዛኛው ዲዮፕ እና ባሲ ሲንቀሳቀሱ የቡድኑን የመከላከል ስትራክቸር ሊያዛንፍ የሚችል ሊረብሽ የሚችል እዛ ጋር
ወደ ተለያዩ ዳይሬክሽኖች እየቀያየረ የቡድኑ ስትራክቸር ባቀዱበት መንገድ እንዳይዘልቅ የሚያደርግ ትክክለኛ 9 ቁጥር ተጫዋች ስለሌለው አርሴናል የፉላም ትልቁ እንቅስቃሴ የሚሆነው ምንድነው? ከአርሴናል አማካዮችና ተከላካዮች ወደ ሳካ ፖዚሽን የሚሄዱ ኳሶችን መቁረጥ፣ ካልሆነ ደግሞ ሳካ ድሪብሎች እንዳያደርግ፣ ስፔስ እንዳያገኝ፣ ፋይናል ሰርድ እንዳይገባ፣ ለሹቲንግ ኤሪያዎችን አለመፍቀድ። ይሄ ሁሉ ታክቲክ የቀኝ የጨዋታ ሜዳን በመከልከል አርሴናልን ደግሞ በተወሰኑ መዘናጋቶች የሚገኙ አጋጣሚዎችን ወደ ግብ እየቀየሩ ውጤት ሲያገኙ ነበር። እንዲህ አይነት የጌም ፕላን ደግሞ እየተለመደ መጥቶ ሌሎች ክለቦች ከፉልሃም ልምድ በመውሰድ አርሴናል ላይ ተመሳሳይ ጨዋታ መተግበር ጀመሩ። በዘንድሮ የውድድር ዓመት ለምሳሌ ቡድኑ ተከታታይ ጨዋታ ሲጥል በቪላ በኤምሬስ በሚጥልበት ወቅት ተቀራራቢ የአስቶን ቪላ ጌም ፕላን ነበር። ኤቨርተን ኤምሬስ ላይ ያለምንም ግብ ሲጠናቀቅ ከፉልሃም አቻ ውጤት በኋላ የተመዘገበ የባዶ ለባዶ ውጤት ነበር። ተመሳሳይ አይነት የጨዋታ ፕላን ኒውካስል በዘንድሮ የውድድር ዓመት አርሴናልን ባገኛቸው በሁሉም ውድድሮች ጨዋታ እንዲህ አይነት የጨዋታ ሲስተም እየተጠቀመ ነውና በፕሪሚየር ሊግ የሚገኙ ክለቦች ኖቲንጋም ፎረስትን ጨምሮ አርሴናል ላይ ይሄን የሎው ብሎክ ሲስተም ያለ አጥቂ ቡድኑ ስለሚገባ በአማካይ ትርፍ ቢሆንም በቁጥር ፖሴሽን ላይ ከፍ ይበል እንጂ የነዛን አራት ከኋላ የማይነቀነቁ ተከላካዮችን ከፖዚሽን ውጪ ለማድረግ ቡድኑ በአንድ ለአንድ ግንኙነት አንደኛ የሳሳ አካላዊ እንቅስቃሴ ስለሚያደርጉ እነዛ ደግሞ የተሻለ አካል ብቃት ተጫዋቾች ስለነበሩ ቻርጅ በማድረግ ኳሶችን በማስጣል ወይም የአርሴናል ተጫዋቾችን ለጉዳት የሚዳርግ ቀጥተኛ ፋውሎችን እየሰሩ ኳሶችን ማስጣል ነው። ይሄ የማርኮስ ሲልቫ የጨዋታ ፕላን ነው። በአብዛኛው በፕሪሚየር ሊግ ውብ እግር ኳስ ከሚጫወቱ ክለቦች ጋር ፉልሃሞች የጨዋታውን ፕላን በአንዴ ቀይረው ብዙም የማይስብ በጨዋታው ብዙ ሙከራ የሌለበት ነገር ግን የተገኙ አጋጣሚዎች ወደ ውጤት ሲቀየሩ የምንመለከትበትን የጨዋታ ፕላን እንድናይ ምክንያት የሆነ ቡድን ነው። ለምሳሌ በእነዚህ 3 ጨዋታዎች አይታችሁ ከሆነ አርሴናል የሞከረው ኢላማውን የጠበቀ የሙከራ ቁጥርን ብታዩ ተቀራራቢ ነው። አምና ያስቆጠራት አንድ ግብ ኢላማውን የጠበቀ ብቻ ነበር የተመዘገበው ክሬቨን ኮቴጅ ላይ። ኤምሬትስ ላይ አርሴናል 26 ሞክሮ 5 ነው ኢላማውን የጠበቀው፣ 2 ነው ያስቆጠረው። ነገር ግን ፉልሃም 3 ኢላማውን የጠበቀ ሙከራ ሞክሮ 2ቱን አስቆጠረ። ዘንድሮ ክሬቨን ኮቴጅ ላይ ለምሳሌ አርሴናል የሞከረው 3 ኢላማውን የጠበቀ ሙከራ ነው፣ 1 አስቆጠረ። ፉልሃም 1 ኢላማውን የጠበቀ ሙከራ አገኘ፣ አንዷንም አስቆጠረ። ይሄ ማለት የፉልሃም የጌም ፕላን በ3 ተከታታይ ጨዋታ ለሚካኤል አርቴታ አስተማሪ የነበረ የጨዋታ እቅድ ነበር ይዘው የሚቀርቡት። ታዲያ ዛሬ የአርሴናል ሱፐርስታር የአካዳሚ ውጤት የቡድኑ ቁልፍ ተጫዋች ምናልባት የወቅቱ ምርጡ የአርሴናል ተጫዋች ቡካዮ ሳካ ከ3 ወራት ጉዳት ከጠንካራው የአርምስትሪንግ ጉዳት በኋላ ወደ ሜዳ ይመለሳል። መመለሱንም ሚካኤል አርቴታ አረጋግጧል። ተጫዋቹ ለዚህም ጨዋታ አይደለም ለማድሪድ አይደለም ለኤቨርተን ለዚህም ጨዋታ ዝግጁ መሆኑን አረጋግጧል። ከጠንካራው ሰርጀሪ በኋላ የአርሴናል ጥቁር አልማዝ እንግዲህ ቡካዮ ሳካ ወደ ሜዳ ተመልሷል። ይሄ ለሚካኤል አርቴታ ትልቅ እፎይታ፣ ቡድኑ አሁን ላይ ለሚታይበት ክፍተት ምናልባት አብዛኛውን መሸፈን የሚችል ከእድሜው በላይ ጫናን የተሸከመ ከእድሜው በላይ ለቡድኑ እያበረከተ የሚገኝ አስደናቂ ተጫዋች ነው። ገና በ23 ዓመቱ ከ250 ጨዋታ በላይ ለቡድኑ ማድረግ የቻለ አሁን ድረስ አርሴናል ለ3 ወራት ሳካን አጥቶ ለቡድኑ በሁሉም ውድድሮች ቀጥተኛ ግብ ላይ ተሳታፊ በመሆን አሁንም አንደኛ አሲስትን በማድረግ ግብን በማስቆጠር ትላልቅ እድሎች በመፍጠር አይደለም ከአርሴናል በሊጉ 2ኛ ደረጃ ነው የሚገኘው። መሐመድ ሳላ ብቻ የሚበልጠው አቅሙ ይለያል። የተጫዋቹ አስተዋጽኦ በጉዳት ምክንያት ብቻ አርሴናል ይሄን ተጫዋች ሲያጣ ምን አይነት ጥራት ከፊት ለፊት በኩል ቡድኑ እንደጎደለው በግልጽ የሚያሳይ ነው። ግን የተለያዩ ዘገባዎች ይወጣሉ። አሁን በሳካ በኩል የተለያዩ የጨዋታ ፕላን ሚካኤል አርቴታ በድጋሚ ሊመለከት እንደሚችል እየወጣ የሚገኘው እንዴት
ሳካን አሁን በአዲሱ ፎርሜሽን አርሴናል ሊጠቀመው ይችላል። ምናልባት ይሄ ተጫዋች እንዴት ነው ለሚካኤል አርቴታ በአዲስ አቅም፣ በአዲስ ኢነርጂ፣ በአዲስ ጉልበት አቅሙን ሰብስቦ የጉዳቱን ጠንካራነት አስወግዶ አሁን በልዩ ጤንነት ከሳር ትሬኒንግ እስከ ሙሉ ትሬኒንግ ድረስ ተቀላቅሎ እንደውም አንድ ምስል ስመለከት ከአርሴናል ተጫዋቾች ጋር በጋራ ሆኖ ትላልቅ ፎቶዎችን በሶሻል ሚዲያ እየተለቀቁ ነው። ይሄ ተጫዋች ምን ያክል ዝግጁ መሆኑን እየተመለከትን ነውና በአጠቃላይ ዛሬ የሳካ መመለስ ለአርሴናል ልዩነት የሚፈጥር ምናልባት ከሰርጀሪው አስፈላጊነትና ፈጣን ውሳኔ ጋር በተገናኘ ሳካ እንግዲህ ለተለየ አገልግሎት ለተለየ የውድድር ዓመት ቡድኑ እንዲያሳልፍ በስተመጨረሻ ተጫዋቹ ወደ ሜዳ ተመልሷልና ይሄ የተለየ ለሚካኤል አርቴታ ትልቅ ዜና ነው የሚሆነው። አሁን በጥንቃቄ በተሞላ መልኩ ተጫዋቹን በልዩነት አግኝተነዋል። ከ3 ወራት በላይ ከሜዳ ርቆ አሁን ላይ ሊያገለግል የሚችልበት ልዩ አቅም ላይ ነው የሚገኘው። እንደ አስፈላጊነቱ እንጠቀማለን የሚል አስተያየት ነው የሰጠውና ሳካ እንግዲህ በ20 ግቦች ላይ ቀጥተኛ ተሳትፎ ማድረግ የቻለ የካይ ሃቨርትና የጋብሪኤል ጄሱስ ከዚህ የውድድር ዓመት ውጪ መሆን ጉዳዩን አብሶት እንጂ የቡካዮ ሳካ ጉለት እንደው እንደ ቀላል የምንመለከተው ጉለት ወይም አርሴናል የዘንድሮ የውድድር ዓመት በዋንጫ ፉክክሩ ላይ ገፍቶ እንዳይሄድ ነጥቦች እንዳይጠቡ ካደረጉ ዋነኛ ምክንያት ለኔ በበኩሌ 100% የቡካዮ ሳካ መጉደል ትልቁን ቦታ ይወስዳል። ትልቁን የሚካኤል አርቴታ የታክቲክ ክፍተት እንዳለ ሆኖ ለተጋጣሚ የተመሳሳይ የጨዋታ ኢነርጂና ጌም ፕላን ይዞ መቅረብ ቡድኑ ባልተጠበቀ መልኩ አንድ አይነት የጌም ፕላን ይዞ መምጣቱ ተጋጣሚ አርሴናልን እንዲጠብቅ ወይም በተመሳሳይ የጨዋታ እቅድ አርሴናልን እንዴት ማስቆም እንደሚችል አስቦ እንዲመጣ የፈቀደ አጫወት አርቴታ ይዞ መምጣቱ አንደኛ ጉዳይ ሆኖ በዚህ ውስጥ ደግሞ ልዩ ኳሊቲ ሲጎል ብዙ ተጽዕኖ ውስጥ ይገባልና ነጥቦችን ለመጣል ይገደዳል ማለት ነው። ሚካኤል አርቴታ ከዚህ ጨዋታ በፊት ስለ ሳካ መመለስ የተለየ ዝርዝር ጉዳይ ሰጥቷል። መግለጫውን እንግዲህ በቴሌግራፍም በአትሌቲክስም ገብታችሁ መመልከት ትችላላችሁ። ወደ ቡድን መረጃ ስንሄድ በአርሴናል በኩል እንግዲህ በኢንተርናሽናል ብሬክ ወቅት ጉዳት ያጋጠመው ሪካርዶ ካላፊዮሪ ከዚህ ጨዋታ ውጪ ነው። ነገር ግን ተጫዋቹ ጠንካራ ወይም ሲሪየስ የሚባል ጉዳት ባያጋጥመውም ግን ለተወሰኑ ሳምንታት ከሜዳ ይርቃል፣ ከ2 እስከ 3 ሳምንት ከሜዳ ይርቃል የሚል አስተያየት ሰጥቷል። በክሪስታል ፓላስ በኩል በፉላም በኩል ምንም አይነት ጉዳት የለም። ሪስ ኒልሰን እንግዲህ በአርምስትሪንግ ጉዳት ምክንያት ከዚህ የውድድር ዓመት ውጪ ነው። የአርሴናል ንብረት የሆነ በውሰት ከቡድኑ ለቆ አሁን ላይ ፉላም የሚገኘው ለዚህ ጨዋታ ቢኖርም ያው እንግዲህ አይሰለፍም፣ የአርሴናል ንብረት ስለሆነ ህጋዊ አይሆንም። አርሴናል በዚህ ፊክስቸር ቀደም ብዬ መግቢያ ላይ ጠቀስኩላችሁ አንድ ሪካርድ በድጋሚ ላስታውሳችሁ 31 ጨዋታ በሜዳው በፉላም ተሸንፎ አያውቅም። 24ቱን ሲያሸንፍ በ7ቱ አቻ ወጥቷል። ይሄ ደግሞ ከአንድ ቡድን ጋር ያለምንም ሽንፈት ረጅም ርቀት በመጓዝ በፕሪሚየር ሊጉ ሪካርድ በ34 ጨዋታ 24ቱን አሸንፎ 7 አቻ። አርሴናል ግን ባለፉት 3 ጨዋታዎች መግቢያ ላይ እንዳነሳሁት በሁለቱ አቻ ወጥቶ በአንዱ ተሸንፏል፣ አላሸነፈም። ስለዚህ ይሄ ምናልባት በፕሪሚየር ሊጉ ከተጋጣሚ ጋር ባለው ሪካርድ ለዚህ ጨዋታ ትኩረት እንዲሰጥ ካደረጉ ምክንያቶች መካከል ያለፉት 3 ፊክቸሮች ነው። አርሴናል በዘንድሮ የውድድር ዓመት በፕሪሚየር ሊግ ያለፉትን 19 ጨዋታዎች ውስጥ 11 አሸንፏል፣ 7 አቻ ወጥቷል፣ አንድ ጨዋታ ብቻ ነው የተሸነፈው። አርሴናል በለንደን ደርቢ በዘንድሮ የውድድር ዓመት 20 ነጥብ አሳክቷል። በለንደን ደርቢ ብቻ ከየትኛውም ቡድን በላይ። ይሄ ደግሞ የቡድኑን አቅም በለንደን ደርቢ እንዴት ራሱን በልዩ ፍላጎትና ኢነርጂ እንደሚቀርብ ነው የሚያሳየው። ለምሳሌ በአርሴናል በኩል
የሚነሱ የተለያዩ ጥንካሬዎች አሉ። በዘንድሮ የውድድር ዓመት በሁሉም ውድድሮች 17 ጨዋታ ላይ ግብ አላስተናገደም ቡድኑ። በእነዚህ 17 ጨዋታዎች ደግሞ ከየትኛውም ተጋጣሚ በላይ አነስተኛ ኤክስጂ ያስተናገደ ነው። በ11 ጨዋታ በአማካይ 0.50 ኤክስጂ ነው የሚያስተናግደው። በ29 ጨዋታዎች ውስጥ ካደረጋቸው ውስጥ 11ዱ ጨዋታው ላይ የሚካኤል አርቴታ ቡድን ግብ አላስተናገደም። በእነዚህ 11 ጨዋታ ደግሞ አነስተኛ ኤክስጂ ነው የሚያስመዘግበው ማለት የሚመዘገበበት ቡድኑ ለጥቃት የማይዳረግ በአነስተኛ ኤክስጂ አስተናግዶ ነው። ቡድኑ ግብ ሊሆኑ የተቃረቡ ድሎችን ከተጋጣሚ በኩል ባለመፍቀድና ጠንከር ያለ የመከላከል አቅም እንዳለው የሚጠቀስበት አንዱ ጥንካሬ ነው። ለምሳሌ ከተጠናቀቀው የውድድር ዓመት አንስቶ አርሴናል 27 የቆሙ ኳሶችን ከኮርና ማስቆጠር ችሏል። ይሄ በቡድኑ በኩል የሚነሳ ትልቁ ጥንካሬ። ነገር ግን በፈረንጆች አፕሪል 1 አንስቶ ባደረጋቸው ያለፉት 7 የፕሪሚየር ሊግ ጨዋታዎች ውስጥ አርሴናል ሁሉንም አሸንፏል። 25 ግብ አስቆጥሯል። በእነዚህ 3 ግብ ብቻ ነው ማስተናገድ የቻለውና ኤፕሪል ወር ለሚካኤል አርቴታና ለአርሴናል የተሻለ ነው ተብሎ ይነሳ። ፉላሞች እንግዲህ 3 ተከታታይ ከሜዳ ውጪ ጨዋታዎችን ባለመሸነፍ ጉዞ ተጉዘው ነው እንግዲህ በስተመጨረሻ ከብራይተን ጋር በፕሪሚየር ሊግ ሽንፈት ያስተናገዱት። 3 ተከታታይ ከሜዳ ውጪ ጨዋታ ሳይሸነፉ የተጓዙበት የመጀመሪያ ጥንካሬ ሪከርዳቸው በስተመጨረሻም በኢንተርናሽናል ብሬክ ከማቋረጡ በፊት በብራይተን ተሸንፈው ነው ፉላሞች ወደ ኢንተርናሽናል ብሬክ የተጓዙት። በፉላም በኩል ከሚነሱ አንዳንድ ነጥቦች መካከል ለምሳሌ በለንደን ደርቢ ቡድኑ ያስመዘገበው ጠንካራ ውጤት የዘንድሮ የውድድር ዓመት ነው እኩል የሆነው የክለቡ ትልቁ ሪከርድ 5 የለንደን ደርቢ ጨዋታዎችን በማሸነፍ ከ1931-32 ጋር እኩል በመሆን ከ1947-48 የውድድር ዓመት ጋር እኩል በመሆንና በ2000 እና በ2001 ካስመዘገበው ውጤት በልጦ 5 የለንደን ደርቢዎችን በዘንድሮ የውድድር ዓመት ማሸነፍ የቻለ ነው። ነገር ግን የማርኮ ሲልቫ ቡድን ከየትኛውም የፉላም አሰልጣኝ በታሪክ ከፍተኛ ሪከርድ ያስመዘገበበት የዘንድሮ የውድድር ዓመት በለንደን ደርቢ በዘንድሮ ጨዋታዎች 1.3 ነጥብ በአማካይ በማሳካት በለንደን ደርቢ ከየትኛውም የፉላም አሰልጣኝ በታሪክ ካለፉት 10 በፕሪሚየር ሊግ የለንደን ደርቢ ጨዋታዎች በአማካይ 1.3 ነጥብ ማግኘት ችሏል። ይሄ ደግሞ በፉላም እግር ኳስ ታሪክ ያልተመዘገበ አዲስ ሪከርድ ነው። እንዲሁም ቡድኑ ባለፉት በፕሪሚየር ሊግ ካስቆጠራቸው 43 ግቦች ውስጥ 13ቱ የተቆጠሩት ከቤንች ላይ በተነሱ ተጫዋቾች ነበር። ተጫዋቾቹ ከቤንች ተነስተው ግብ በማስቆጠር ነበር። ፉላም ከፍተኛ ቁጥር ያለውን ግብ በፕሪሚየር ሊግ ካስቆጠረበት 43 ግብ ውስጥ 13ቱን የሚይዘው ተጫዋቾችን ቀይሮ በማስገባት የሚያገኘው ግብ ነው። እንዲሁም በትላልቅ ክለቦች አርሴናልን ጨምሮ የሚፈለገው አንዲ ሮበርትሰን የፉላም የግራ ተመላላሽ በሊጉ 50 ኳሶችን ኢንተርሰፕት በማድረግ ከራያን ግራቨንበርግ በመቀጠል በዚህም ወቅት ሁለተኛ ተጫዋች ነው። ታዲያ በዛሬው ጨዋታ ቡካዮ ሳካ ሚካኤል አርቴታ ቋሚ ሆኖ የሚያሰልፍ ከሆነ ወይም አብዛኛውን ደቂቃ የሚሰጡት ከሆነ ትልቁ ኃላፊነት ይሄን ሱፐርስታር የማቆም የዚህ የግራ ፉልባክ ኃላፊነት ይሆናል። ሳካ ከሮበርትሰን ዛሬ የተለየ ፋይት የምናይበት የለንደን ደርቢ ነው። አርሴናል እንግዲህ ጥሩ 17 ቀናትን እንዳሳለፈ ተጫዋቾች በማገገም እንዲሁም ሳካ ተጨምሮ ህመም ላይ የነበሩ እነ ጁሊያን ቲምበር በኢንተርናሽናል ጨዋታ በደርሶ መልስ ለኔዘርላንድ አላገለገሉም። ህመም ነበረባቸው፣ መጠነኛ አገግመዋል። በትናንትናው ቡድኑ ባደረገው የመጨረሻ ትሬኒንግ ላይ ተሳትፈዋል። ጥሩ ማች ፊትነስ ይዘው ነው ለዛሬ ምሽቱ ለ3:45 ጨዋታ ዝግጁ የሚሆኑት። ታዲያ የምሽቱን ጨዋታ ተመልክተን በውጤት ደግሞ በነገ ንጋት ፕሮግራማችን ይዘን እንመጣለን። የፕሪሚየር ሊግ ሰዓት ተሻሽሏል። የሻምፒየንስ ሊግም ሰዓት ጨምሮ በአጠቃላይ በሁሉም ውድድሮች አንዳንድ ሰዓት ቀንሷል። አሁን ለእግር ኳሱ ቤተሰብ
እስከ 7 ሰዓት ቆይቶ ጨዋታን ተመልክቶ መተኛት ከባድ ነው። በነጋታው ስራ ለሚገቡ ትላልቅ የመስሪያ ቤት ሰራተኞች ምሽት ላይ ጨዋታ አይቶ በጠዋት ወደ ስራ መግባት ፈታኝ ስለሚሆን አሁን የጨዋታ ሰዓት ቀንሶ 3:45 ነው የሚደረገው። ማንቸስተር ዩናይትድ ከኖቲንግሃም ፎረስት 4 ሰዓት የሚደረግ ነው። የ15 ደቂቃ ልዩነት አለ። እስቲ በማንቸስተር ዩናይትድ እና ኖቲንግሃም መካከል ስላለው ደግሞ የጨዋታ ፕሪቪው እናደርጋለን። ድረ ጨዋታዎችን አንስተን እንወያያለን። እንዲሁም በተጨማሪ ስለ ሊጉ መሪ ሊቨርፑል እና ተጫዋቾች ስላጋጠማቸው አንዳንድ ወቅታዊ ሁኔታ የቡድኑ በአጠቃላይ ያለፉትን 17 ቀናት እንዴት ነበር ሲያሳልፍ የነበረው፣ የሊጉ መሪ ምን አይነት ቆይታ ነበረው ካለፉት ጊዜያት አንፃር የሚለውን የተወሰኑ ነጥቦችን አንስተን እንወያያለን። ከዚህ ቀደም ብሎ በቪክተር ዮኬሬስ ዝውውርና በአርሴናል መካከል ስላለው ወቅታዊ ጉዳይ አንድሬ ቤርታ ለምን ይሄን ተጫዋች በተለየ መልኩ ሊፈልጉት እንደቻሉ፣ አርሴናል ይሄን ተጫዋች ለማዘዋወር የተለየ ድል እንዳለው የተለያዩ ነጥቦችን አንስተን የተወያየንበትን ፕሮግራም ከዚህ ቀደም ወደ እናንተ ቪዲዮን አስቀምጠንላችኋል። እሱን እየተመለከታችሁ ይህንንም ላይክ እያደረጋችሁ ከዚህ ፕሮግራም በመቀጠል ደግሞ ኖቲንግሃም ፎረስት ከማንቸስተር ዩናይትድ በሲቲ ግራውንድ የሚያደርጉትን ጨዋታ ቅድመ ጨዋታ ግምገማ ይዘንላችሁ እንመጣለን። ፕሮግራማችንን ላይክ አድርጉ። አዲስ የሆናችሁ ሰብስክራይብ በማድረግ ከሀገር ውጭ የምትገኙ ደግሞ እንደ ሁሉ ጊዜው በሱፐር ታንክስ በሱፐር ስቲከር ድጋፍ አድርጉ። አባይ ላደረክልን ከፍተኛ ለሆነ የሱፐር ታንክስ ድጋፍ ልባዊ ምስጋናችንን እያቀረብን ከእናንተ ጋር ቆይታ ያደረግኩት ሚናድ አብዲ ነበርኩ። ሰላም ቆዩ።